ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆነ ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ ስለ ሜታሊክ ኤንድ ኤሌክትሮላይቲክ ኮንዳክቲቪቲ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ኬሚስትሪን ከኛ ጋር በሰፊው መማር ትችላላችሁ። ወደ ትምህርቱ After completing this subunit, you will be able to explain metallic conductivity, electrolytic conductivity, and what the difference between molten electrolyte and aqueous electrolyte የሚሆን ነገር ታያላችሁ። ኤሌክትሮላይሲሱን ቀጣይ የምንመለከት ይሆናል። በዚህኛው የትምህርት ቪዲዮ ግን ማየት ያለብን ሜታሊክ ኮንዳክቲቪቲ እና ኤሌክትሮላይቲክ ኮንዳክቲቪቲ፣ ሞልተን ኤሌክትሮላይት ምንድነው፣ አኳይስ ኤሌክትሮላይትስ ምንድነው የሚለው ነገር በዛው ነግራችኋለሁ ማለት ነው። ሌላው በዚህ ሴክሽን ላይ የምትመለከቱት ምንድነው ኤሌክትሮላይቲክ ሴል ዲያግራሙን ሌቭል ማድረግ እንችላለን ማለት ነው። ይሄን ለሰን ተምራችሁ ስታበቁ ይሄን ለሰን ተምራችሁ ስታበቁ you will be able to distinguish between molten electrolyte and aqueous electrolyte solution የሚባሉት ሁለቱ ልዩነታቸው ምንድነው የሚለው ነገር እነግራችኋለሁ። እናንተም ደግሞ በደንብ አድርጋችሁ ዲፈረንሺየት ማድረግ ትችላላችሁ ማለት ነው። Before we study the electrolysis of aqueous solution ስለ aqueous solution electrolysis ከመመለከታችን በፊት በመጀመሪያ ማወቅ የሚጠበቅብን ነገር አለ። Let us consider some important concept about conductivity። ስለዚህ ኤሌክትሪካል ኮንዳክቲቪቲ ምንድነው የሚለው ነገር እንረዳለን። ከዛ በኋላ ነው እንግዲህ ኤሌክትሮላይሲስ ኦፍ አኳየስ ሶሉሽንን ማየት የምንችለው ማለት ነው። ስለዚህ ኤሌክትሪካል ኮንዳክቲቪቲ is the ability of a substance to transmit electricity። ስለዚህ ኤሌክትሪካል ኮንዳክቲቪቲ ብለን የምንጠራው የአንድ ሰብስታንስ ኤሌክትሪክ ከረንት ትራንስሚት የሚያደርግበት አቅም ነው ማለት ነው። ስለዚህ ኤሌክትሪካል ኮንዳክቲቪቲ is the ability of the substance to transmit electricity። ያ ማለት ለምሳሌ ሰርቴን ሜታል ቢሆን ማንኛውም ሜታል ኤሌክትሪክ ኮንዳክት ማድረግ ስለሚችል እዛ ላይ ኮንዳክቲቪቲ ብለን የምንጠራው ምንድነው ሜታሉ ፍሎ ኦፍ ኤሌክትሮንን መፍቀድ የሚችል አቅም ካለው እሱ ኮንዳክቲቪቲ ወይም ሰብስታንሱ ደግሞ ኮንዳክተር ብለን እንጠራዋለን ማለት ነው። ስለዚህ ኤሌክትሪካል ኮንዳክቲቪቲ is the ability of substance to transmit electricity። ኤሌክትሪሲቲ ስትባሉ ፍሎ ኦፍ ቻርጅ ነው። ስለዚህ ስለ ኮንዳክተር ሊሆን ይችላል፣ በአኳይ ሶሉሽን ሊሆን ይችላል፣ በሞልተን ስቴትስ ብቻ የፍሎ ኦፍ ቻርጅ ምን ተብሎ ይጠራል? ኤሌክትሪክ ከረንት ነው ማለት ነው። ስለዚህ ኤሌክትሪሲቲ የሚባለው ፍሎ ኦፍ ቻርጅ ነው። ለምሳሌ ኤሌክትሪክ ከረንቶች is equal to ሬት ኦፍ ቻርጅ ነው የሚባለው አማውንት ኦፍ ቻርጅ ፐር ታይም ነው ማለት ነው። ስለዚህ ይሄ ኤሌክትሪክ ከረንት ነው። ስለዚህ ይህንን ቻርጅ ፍሎ እንዲያደርግ የሚፈቅድልን ማቴሪያል ኤሌክትሪካል ኮንዳክተር ተብሎ ይጠራ ማለት ነው። ስለዚህ ኮንዳክተሩ ለፍሎ የሚያገለግል ማቴሪያል ነው፣ ግን ፍሎ ኦፍ ቻርጁ ደግሞ ኤሌክትሪሲቲ ተብሎ ይጠራ ማለት ነው። the substance which allow the passage of electric current። ስለዚህ ሰብስታንሱ ኤሌክትሪክ ከረንት እንዳልፍ የሚፈቅድ ሰብስታንስ ምን ተብሎ ይጠራል? ኮንዳክተር ተብሎ ይጠራ ማለት ነው። ስለዚህ ኮንዳክተር ማቴሪያሉ ነው ለፍሎ ኦፍ ቻርጅ የሚጠቅመን አሊያም ደግሞ ለፍሎ ኦፍ ኤሌክትሪክ ከረንት የሚጠቅመን ምን ተብሎ ይጠራል? ኮንዳክተር ብለን እንጠራዋለን። ይሄን ደግሞ አቅም ያለው ማለት ነው ለፍሎ የሚያገለግል ማለት ነው። ስለዚህ ኮንዳክተር ኦፍ ኤሌክትሪሲቲ አር ፋርዘር ክላሲፋይድ ኢንቱ ቱ በሁለት እንከፍላቸዋለን። ኮንዳክተርን በሁለት መክፈል ይቻላል። እነዚህ ኮንዳክተር ደግሞ በሁለት ስንከፍላቸው ምንን መሰረት አድርገን ነው? ታይፕስ ኦፍ ዜር ሞድ ኦፍ ትራንስፖርት ኦፍ ኤሌክትሪካል ቻርጅ ኢንሳይድ ዘም። ስለዚህ በቻርጅ ኬረር መሰረት ነው። ለምሳሌ ሜታሊክ ኮንዳክተር ቻርጅ ኬረሩ ወይንም ቻርጅን የሚሸከምልን ኤሌክትሮኖች ናቸው። ስንጠራውም ምን ብለን እንጠራለን? ኤሌክትሮኒክ ሜታሊክ ይባላል ማለት ነው። እንዲሁም ደግሞ አዮን የያዘ ሰብስታንስ ካታየንና አናየን የያዘ ሰብስታንስን ደግሞ ቻርጅ ኬረሩ ካታየንና አናየን ከሆነ ኤሌክትሮላይቲክ ኮንዳክተር ተብሎ ይጠራ ማለት ነው። ሶ ኤሌክትሪካል ኮንዳክተሮቹ በሁለት ከፈል ናቸው፣ ሜታሊክ ኮንዳክተር እና ኤሌክትሮላይቲክ ኮንዳክተር ብለን ከፍላቸዋለን። ሜታሊክ ኮንዳክተር ፍሎ ኦፍ ቻርጅ ዲው ቱ ዘ ፕሬዘንስ ኦፍ ሞባይል ኤሌክትሮን ነው። ኤሌክትሮላይቲክ ኮንዳክተር ፍሎ ኦፍ ቻርጅ ዲው ቱ ዘ ፕሬዘንስ ኦፍ ዋት ሞባይል አዮን ካታየን እና አናየን በመኖራቸው ምክንያት ነው። አክቲቪቲ 2.2ን አብረን እንስራ። ፎርም ኤ ግሩፕ ኤንድ ዲስከስ ዘ ፎሎዊንግ ፖይንት ኤንድ ፕሬዘንት ዩር አንሰር ቱ ዘ ክላስ። ስለዚህ የሚከተሉትን ነጥቦችን እናንተ ትወያያላችሁ። የተወያያችሁበትን ነገር ደግሞ ለጓደኞቻችሁ ክላስ ውስጥ ፕሬዘንት አድርጉ። ይሄን ነገር ደግሞ መምህራችሁ ያግዛችሁ ነው የሚለን አብረን እንመልከት። እናንተ ደግሞ ክላስ ላይ በደንብ አድርጋችሁ ነገሩን ከያዛችሁ በኋላ ማስረዳት ትችላላችሁ።
ኩዌሽን ነምበር 1 ሃው ዳዝ ኮንዳክሽን ኦከር ኢን ሜታልስ ኤንድ ኤሌክትሮላይት ነው የሚላችሁ። ሜታል ኤሌክትሪክ ከረንት ኮንዳክተር ነው፣ ኤሌክትሮላይትም እንደዚሁ ኮንዳክተር ነው። ግን እንዴት አድርገው ነው ኮንዳክት ማድረግ የሚችሉት ነው የሚለን። ስለዚህ ቻርጅ ኬረር ያስፈልጋቸዋል። ሜታል ኤሌክትሪካል ከረንትን ኮንዳክት ማድረግ የሚችልበት ትልቁ ምክንያት ዲቱ ዘ ፕሬዘንስ ኦፍ ዋት ፍሪሊ ሞባይል ኤሌክትሮን ነው። ስለዚህ ነፃ የሆነ ኤሌክትሮን እንቅስቃሴ ስላለው በዚህ ምክንያት ኤሌክትሪክ ከረንትን በቀላሉ ኮንዳክት ማድረግ ይችላል። ይህ የሜታል ባህሪ ነው። ሁለተኛው ኤሌክትሮላይት ብለን የምንጠራቸው ሰብስታንሶች በመጀመሪያ ሰብስታንስ which contains what both cation and anion። ስለዚህ አናየን እና ካታየን የያዘ ሰብስታንስ ምን ተብሎ ይጠራል? ኤሌክትሮላይትስ ተብሎ ይጠራ ማለት ነው። እነዚህ አይነት ሰብስታንሶች ብዙውን ጊዜ ምንድናቸው ማለት ነው? አዮኒክ ኮምፓውንዶች ናቸው። አዮኒክ ኮምፓውንዶች ናቸው። ሞስት አዮኒክ ኮምፓውንድ ምንድናቸው? በሞልተን ስቴት ሲቀልጡ አለም ደግሞ በሶሉሽን ፎርም ምን ተብሎ ይጠራሉ ማለት ነው? ኤሌክትሮላይት ተብሎ የሚጠሩት። ስለዚህ ፍሪሊ ሞባይል የሆነ ምን አላቸው ማለት ነው? አዮን አላቸው። ስለዚህ እነዚህ አዮኒክ ኮምፓውንድ ሞልተን ስቴት በሚሆንበት ጊዜ ሞልተን ስቴት አዞራይስ ደግሞ ሶሉሽን ፎርም ከሆኑ ምን ይኖራቸዋል ማለት ነው? ሞባይል አዮን ይኖራቸዋል። ሞባይል አዮንስ ይኖራቸዋል። ሶ ቻርጅ ኬረሩ በኤሌክትሮላይት ጊዜ ምንድነው ማለት ነው? ሞባይል አዮን ነው። እነዚህ አዮኖች ደግሞ ካታየን እና አናየን ናቸው። ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ናቸው ማለት ነው። ሶ በዛ አይነት መንገድ ኤሌክትሪክ ከረንት ኮንዳክት ማድረግ ይችላሉ ማለት ነው። ሁለተኛው ጥያቄ what do substance need in order to conduct electricity ነው የሚለን። ምን ያስፈልጋቸዋል አንድ ሰብስታንስ ኤሌክትሪክ ከረንት ኮንዳክት እንዲያደርጉ ነው የሚላችሁ? ቻርጅ ኬረር ያስፈልጋቸዋል ማለት ነው። ሜታል ፍሪሊ ሞባይል ኤሌክትሮን እንደ ቻርጅ ኬረር ይሆናል። ኤሌክትሮላይት ደግሞ ምን ያስፈልጋቸዋል ማለት ነው? ሞባይል የሆነ ካታየን እና አናየን ያስፈልጋቸዋል ማለት ነው። ስለዚህ ቻርጅ ኬረር ያስፈልጋቸዋል። ለኤሌክትሮላይት ቻርጅ ኬረሩ አዮን ሲሆን ለሜታል ደግሞ ቻርጅን መሸከም የሚችለው ማንም የሆነው ማለት ነው? ሞባይል የሆነው ኤሌክትሮን ነው ማለት ነው። ኩዌሽን ነምበር 3 ካን አዮኒክ ኮምፓውንድ ኮንዳክት ኤሌክትሪሲቲ ኢን ዘ ሶሊድ ስቴት ነው የሚለን። እንግዲህ አዮኒክ ኮምፓውንድ ኤሌክትሪክ ከረንት ኮንዳክት ማድረግ አይችልም ሶሊድ ስቴት ላይ። ምክንያቱ ለምንድን ነው? አሁን የምናየው ይሆናል። ኢፍ ዩር አንሰር ኢዝ ኖ ዋይ ነው የሚለን። እንግዲህ ምን ብለን ነበረ? ኤሌክትሮላይት ኮንዳክተር ብለን የምንጠራቸው ወይም ኤሌክትሮላይቲክ ኮንዳክቲቪቲ ብለን የምንጠራው እሱ ዲቱ ዘ ፕሬዘንስ ኦፍ ፍሪሊ ሞባይል አዮን ነው። ሶ አዮኒክ ኮምፓውንድ ላይክ ሶዲየም ክሎራይድ ሊሆን ይችላል፣ ፖታሽየም ክሎራይድ ሊሆን ይችላል። እነዚህ አዮኒክ ኮምፓውንድ ሶሊድ ከሆኑ ዜር ኢዝ ኖ ዋት ሞባይል አዮን። ስለዚህ የሚንቀሳቀስ ኖ ዋት ሞባይል አዮን፣ ምንም አይነት አዮን አይኖረንም። የሚንቀሳቀስ አዮን ሊኖረን አይችልም። ስለዚህ ሪጊድ ነው የሚሆነው፣ እንዳለ ሰብስታንሱ በቦንድ እንደታሰረ ነው የሚቀረው። ይሄ ደግሞ ሞባይል የሆነ አዮን የማይኖረን ከሆነ ኤሌክትሪክ ከረንት ፍሎ ሊኖረን አይችልም ማለት ነው። ሶ በዚህ ምክንያት ዊዛውት ሞባይል ኤሌክትሮን ኦር አዮን ዴር ኢዝ ኖ ፍሎ ኦፍ ቻርጅ ማለት ነው። ስለዚህ ቻርጅ ፍሎ ማድረግ አይችልም ማለት ነው። በዚህ ምክንያት ኤሌክትሪክ ከረንት ኮንዳክት ማድረግ አይችልም። ምን አዮኒክ ኮምፓውንዶች ወይም አዮኒክ ኤሌክትሮላይት ብለን የምንጠራቸው እነዚህ ኮምፓውንዶች ሶሊድ ስቴት ላይ ከሆኑ ኤሌክትሪክ ከረንት ኮንዳክት ማድረግ የሚችሉት በሁለት ስቴት ላይ ብቻ ነው። አንደኛው ምን ሊሆን ይችላል ማለት ነው? ሞልተን ሲቀልጡ አለም ደግሞ ፊውዘር ሲሆኑ ነው ሞልተን ስቴት ሲሆን፣ ሁለተኛው ደግሞ ምን ሊሆን ይችላል ማለት ነው? ሶሉሽን ፎርም። ይህ ማለት በወተር ዲዞልቭ ካደረጋችሁ በኋላ እነዚህ ሶዲየም ፕላስ እና ክሎሪን ማይነሱ ሰፓሬትድ ስለሚሆን በቀላሉ ሙቬብል ይሆናሉ ማለት ነው። መልሳችሁን በዚህ አይነት መንገድ መመለስ ትችላላችሁ። እንግዲህ የመጀመሪያው መመልከት እንችላለን። ሜታሊክ ኮንዳክሽን ዋትስ ሜታሊክ ኮንዳክሽን ነው የሚለን። ሜታልስ ኤንድ አሎይስ ኮንዳክት ኤሌክትሪሲቲ ዲቱ ዋት ዘ ሙቭመንት። እዚህ ላይ ሜታል እና የሜታል ቅይጥ አሎይስ ብለን የምንጠራቸው አንደኛው ሜታል ከሌላኛው ሜታል ጋር ሚክስ ሲያደርግ ኢት ኢዝ ኤ ፎርም ኦፍ ሶሉሽን ነው። ይህ ምን ተብሎ ይጠራል? አሎይ ተብሎ ይጠራል ማለት ነው። ለምሳሌ ሜርኩሪ እና ሲልቨር ቢገናኙ አማልቀም የሚባል አሎይ ፎርም ያደርጋሉ። ያ የሜታል ሚክስቸር እስከሆነ ድረስ ፍሪሊ ሞባይል ኤሌክትሮን እስካለው ድረስ ኤሌክትሪክ ከረንት ኮንዳክት ማድረግ ይችላል። ስለዚህ ሜታልስ ኤንድ አሎይስ ኮንዳክት ኤሌክትሪሲቲ ዲቱ ዋት ዘ ሙቭመንት ኦር ሞቢሊቲ ኦፍ ዲሎካላይዝድ አውተር ሼል ኤሌክትሮን። ስለዚህ አውተር ሼል ኤሌክትሮኖቹ ኢዝሊ ሙቬብል እስከሆኑ ድረስ በዚህ ምክንያት ደግሞ ቻርጅ ኬረሮቹ ራሳቸው ኤሌክትሮኖች ስለሚሆኑ ምን ይኖራ ማለት ነው? ኤሌክትሪክ ኮንዳክቲቪቲ ይኖራ ማለት ነው። ሶ ፕሬዘንት ኢንሳይድ ዘም ኤንድ አር ኖን አስ ኤሌክትሮኒክ
ኮንዳክተር ተብሎ ይጠራል። ኤሌክትሮኒክ ኮንዳክተር የተባለበት ትልቁ ምክንያት ለምንድን ነው? እዚህ ላይ በደንብ ማየት ያለብን ቻርጅ ኬረሩ ሞባይል የሆነው ኤሌክትሮን እስከሆነ ድረስ ኤሌክትሮኒክ ኮንዳክተር ተብሎ ይጠራ ማለት ነው። ስለዚህ ሜታሉ ደግሞ ሜታሊክ ኮንዳክተር ነው። እዚህ ላይ በደንብ ማየት ያለብን ሌላው ሜታሊክ ኮንዳክቲቪቲ ፊዚካል ፕሮሰስ ነው። ፊዚካል ፕሮሰስ ነው። ምክንያቱም ሜታሊክ ቦንድ ራሱ ቦንዱ የተፈጠረው ዱቱ ዋት ፍሪሊ ሞባይል ኤሌክትሮን ኦር ዲሎካላይዜሽን ኦፍ ኤሌክትሮን ነው። በእነሱ ምክንያት ነው ቦንዱ የተፈጠረው። ሶ ኤሌክትሪክ ፍሎ በሚኖርበት ጊዜ ወይም ሃይ ፖቴንሻል በሚኖርበት ጊዜ በቀላሉ ፍሎ እንዲኖር ይፈቅዳል ማለት ነው ማንኛውም ሜታል። ሌላው ኢን ሜታሊክ ኮንዳክተርስ there is only a flow of electrical energy but there is no transfer of matter። ሜታሊክ ኮንዳክተር ተጠቅመን ወይም ሜታሊክ ኮንዳክቲቪቲ ሰዓት ፊዚካል ፕሮሰስ ብቻ ነው ሊካሄድ የሚችለው። ይህም ፊዚካል ፕሮሰሱ ምንድን ነው? ኤሌክትሪካል ኤነርጂ ኢን ዘ ፎርም ኦፍ ላይት ሊሆን ይችላል ወይም በሂት ፎርም በኮንዳክተሩ ላይ ማለፍ ይችላል እንጂ ምንም አይነት የማተር ቼንጅ ሊኖር አይችልም ማለት ወይም ትራንስፈሪንግ ኦፍ ማተር ከአንደኛው ሰብስታንስ ወደ ሌላኛው ሰብስታንስ ማተር ወይም ማስ ትራንስፈር ሊያደርግ አይችልም ማለት ነው። ስለዚህ አሁን ይህንን ባትሪ ብትወስዱ እዚህ ላይ የተጠቀምነው ዋየር አለ ወይም ኮንዳክተር አለ ማለት ነው። በዚህ ኮንዳክተር ውስጥ ኤሌክትሮ ፍሎ ብቻ ነው ወይም ኤሌክትሪካል ኤነርጂ ብቻ ነው ፍሎ ሊያደርግ የሚችለው እንጂ የማተር ትራንስፈሪንግ በፍጹም የለም ማለት ነው። በሌላ አነጋገር ሜታሊክ ኮንዳክተር ፊዚካል ፕሮሰስ ነው የሚካሄድበት ወይም ሜታሊክ ኮንዳክቲቪቲ ብለን የምንጠራው ፊዚካል ፕሮሰስ ሲሆን ኤሌክትሮላይቲክ ኮንዳክቲቪቲ ግን ኬሚካል ፕሮሰስ ነው። ለብቻው እንመለከታለን። ሶ ይችን ስቴትመንት አሁን በነገርኳችሁ መሰረት መያዝ ትችላላችሁ። ኢን ሜታሊክ ኮንዳክተርስ ኤሌክትሪካል ኮንዳክሽን ስሩ ሜታልስ ዳዝ ኖት ብሪንግ አባውት ኤኒ ኬሚካል ትራንስፎርሜሽን። ስለዚህ ሜታሊክ ኮንዳክቲቪቲ ፊዚካል ፕሮሰስ ነው እንጂ ኬሚካል ፕሮሰስ ሊሆን አይችልም ማለት ነው። አዲስ ሰብስታንስ አይፈጠርም። ለምሳሌ ቤታችን የምንጠቀመውን ላይት ብንወስድ በየቀኑ ያንን ኮንዳክተር መጠቀም ይቻላል ወይም የኮፐር ዋየሩን ዴይሊ መጠቀም እንችላለን። በውስጡ በቃ ፍሎ ኦፍ ኤሌክትሮን ብቻ ነው ሲምፕሊ መሆን የሚችለው። ከዛ ውጭ የኬሚካል ቼንጅ ሊፈጠር የሚችል ነገር የለም ማለት ነው። ስለዚህ there is no what chemical transformation during metallic conductivity. Free and mobile electrons of the metallic atom or their solid solutions such as alloy are responsible for electrical conductance። እዚህ ላይ በደንብ ማየት ያለብን ሜታል ሶሊድ ስቴት እንኳ ቢሆንም በውስጡ ፍሪሊ ሞባይል የሆነ ምን አሉት ማለት ነው ኤሌክትሮኖች አሉት ለሜታል ሶሊድ ማለት ነው። ወይንም አሎይ ወይም የሜታል ሚክስቸርን ስትወስዱት ፍሪሊ ሞባይል የሆኑ ኤሌክትሮኖች አሉ። እነዚህ ፍሪሊ ሞባይል የሆኑ ኤሌክትሮኖች ደግሞ ለኤሌክትሪካል ኮንዳክቲቪቲ ሪስፖንሲብል ይሆናሉ ማለት ነው። ስለዚህ ዋይ ሜታል ኮንዳክት ኤሌክትሪክ ከረንት ከተባላችሁ ቢኮዝ ሜታልስ ሃቭ ዋት ፍሪሊ ሞባይል ኤሌክትሮን። ስለዚህ ነፃ የሆነ ኤሌክትሮን እንቅስቃሴ ስላለ እነዚህ ሞባይል ኤሌክትሮን ደግሞ ምንድናቸው ማለት ነው? ቻርጅ ኬረሮች ናቸው ማለት ነው። The conductivity of metal decrease with an increasing in temperature due to what the enhanced thermal vibration of metal atom disrupting what the movements of electron passing through them። እዚህ ላይ ፊዚክስ ላይ ስትማሩ resistance directly proportional to the length of conductor and inversely proportional to what thickness of conductor ነው ወይም area of conductor ነው። እዚህ ላይ ይሄ ሬዚስታንስ ደግሞ ከምን ጋር ፕሮፖርሽናል ነው? ከቴምፕሬቸር ጋር ነው ፕሮፖርሽናል ነው። ስለዚህ አንድ ሜታሊክ ኮንዳክተር በቀላሉ ኤሌክትሪክ ከረንት ፍሎ እንዲኖር በደንብ አድርጎ መፍቀድ የማይችልበት ትልቁ ምክንያት ቴምፕሬቸር ከጨመረ ሬዚስታንስ ይጨምራል። ስለዚህ ፍሎ ኦፍ ከረንት ዲክሪዝ ያደርጋል ማለት ነው። ሶ የሜታሊክ ኮንዳክቲቪቲ ቴምፕሬቸር በጨመረው ቁጥር ምን ያደርጋል ማለት ነው? ዲክሪዝ ያደርጋል። ይህ የሆነበት ምክንያት ደግሞ ፍሪሊ ሞባይል የሆኑት ኤሌክትሮኖች ቶታሊ ተርማል ቫይብሬሽን በውስጥ ያካሂዳሉ ማለት ነው። ስለዚህ ሜታሉ ራሱ ምን ያካሂዳል ማለት ተርማል ቫይብሬሽን ስለሚያካሂድ አተሞቹ ዲስራፕትድ ይሆናሉ ማለት ይረበሻሉ ማለት ነው። በትክክል ሲኩዌንሱን የጠበቀ ፍሎ ኦፍ ኤሌክትሮን እንዳይኖር ያደርጋል ማለት ነው። በዚህ ምክንያት ምን ሆነ ማለት ነው? ሬዚስታንስ ኦፍ ኮንዳክተር ኢንክሪዝ ያደርጋል ማለት ነው። ስለዚህ ኮንዳክቲቪቲ ኦፍ ሜታል ኤንድ ቴምፕሬቸር ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ዊዝ ኢንክሪዚንግ ቴምፕሬቸር ኮንዳክቲቪቲ ኦፍ ሜታል ዲክሪዝ ያደርጋል ማለት ነው። ሁለተኛው ስለ ኤሌክትሪካል ኮንዳክቲቪቲ ስንመለከት ኤሌክትሮላይቲክ ኮንዳክሽን ነው። ኤሌክትሮ ቫለንት ኦር አዮን ኮምፓውንድ ብለን የምንጠራቸው ኮንዳክቷት ኤሌክትሪሲቲ ኢን ዴር ዲዞልቭድ ስቴት በሶሉሽን ፎርም ሆነው አዘራይስ ደግሞ ኢን ዘር ፊውዝድ ኦር ዋት
ሞልተን ስቴት ኦንሊ ማለት ነው። ስለዚህ አንድ አዮኒክ ኮምፓውንድ ላይክ ካልሽየም ክሎራይድ ቢሆን ይህ ካልሽየም ክሎራይድ ሶሊድ ስቴት ላይ ምንም አይነት ኮንዳክቲቪቲ ኦፍ ኤሌክትሪክ ከረንት አይኖርም። ነገር ግን ይህን ሞልተን ስቴት ወይም ሶሉሽን ፎርም ከሆነ በውሃ ዲዞልቭ ስታደርጉት ሞልተን ማነው ሶሉሽን ፎርም ይፈጥራል። በዚህ ምክንያት ሞባይል የሆነ ካልሽየም አኳና ክሎሪን ሞባይል የሆነች አኳ ትኖራለች ማለት ነው። በዚህ ምክንያት ኤሌክትሪክ ከረንት ኮንዳክት ማድረግ ይችላል። ሁለተኛው ደግሞ ካልሽየም ክሎራይድ ሶሊድ የነበረው ካልሽየም ክሎራይድ ሂት ስናደርገው ሞልተን ስቴት ፎርም ያደርጋል እና ፍሪ ሞባይል የሆነ የካልሽየም ሊኩዊድ እና የክሎሪን ምን ይኖረ ማለት ነው ፎርም ይኖረና ማለት ነው። ክሎሪን ማይነስ እና ካልሽየም ምን ይኖረ ማለት ነው ፕላስ 2 ይኖረና ማለት ነው። በዚህ ምክንያት እነዚህ ካታየን እና አናየን ፍሪሊ ሞባይል ስለሆኑ ወይም በቀላሉ መንቀሳቀስ ስለሚችሉ ቻርጅ ኬረር ሆነው ኤሌክትሪክ ከረንት በቀላሉ ኮንዳክት ማድረግ ይችላሉ ማለት ነው። ስለዚህ አዮኒክ ኮምፓውንድ ኦር ኤሌክትሮቫለንት የሆኑ አዮኒክ ኮምፓውንዶች ኤሌክትሪክ ከረንት ኮንዳክት ማድረግ የሚችሉት መቼ ነው ማለት ነው? ኢን ሶሉሽን ፎርም አዘርዋይስ ደግሞ ሞልተን ስቴት ኦር ፊውዝድ ስቴት ሲሆኑ ነው ማለት ነው። ሲቀልጡ ብቻ ነው ይህን ነገር ማድረግ የሚችሉ ማለት ነው። This compounds consist of ion of opposite charge and in aqueous solution they exist as ion ነው የሚለን። ስለዚህ በሶሉሽን መልክም ካታየንና አናየን ይኖራል፣ በሞልተን ስቴትም ካታየንና አናየን ይኖራል። እነዚህ ካታየንና አናየን ሊኩዊድ ስቴት ላይ ምን መሆን ይችላል? ፍሪሊ ሞባይል የሆኑ ቻርጆች ናቸው። እነሱ በመኖራቸው ምክንያት ደግሞ ኤሌክትሪካል ከረንት ኮንዳክሽን ይኖራል ማለት ነው። In the presence of an applied electrical field, these ions migrate to respective electrode exhibiting what? Electrical conductivity. እዚህ ላይ በመጀመሪያ ኤክስተርናል ባትሪ ይህ አይነት ባትሪ ቢኖረን ይሄኛው ማለት ነው ፖዚቲቭ ተርሚናልና ኔጌቲቭ ተርሚናል ያለው ባትሪ ቢኖረን ከፖዚቲቭ ተርሚናል በኩል የሚታሰር ኤሌክትሮድ አለ። እሱም ምን ይባላል ማለት ነው? አኖድ ይባላል። ከኔጌቲቭ በኩል የምታስሩት ደግሞ ምን ተብሎ ይጠራ ማለት ነው? ይሄንኛው ፓርት ካቶድ ይባላል። ስለዚህ እዚህ ይሄን ሁለቱን ማገናኘት የሚችለው ምንድነው ማለት ነው? ሶሉሽን ይኖረና ማለት ሁለቱን በአንድ ማገናኘት የሚችል ምን ይኖረና ማለት ነው? ሶሉሽን ይኖረና ያ ሶሉሽን ኤሌክትሮላይቲክ ሶሉሽን ነው። ላይክ ሶዲየም ፕላስ አዮን እና ክሎሪን ማይነስ አዮን ሊሆን ይችላል። ብቻ ብዙ ካታዮኖችንና አናዮኖችን የያዘ ኤሌክትሮላይት ሊኖረን ይችላል ማለት ነው። ዋናው ጥያቄ ይሄ ፖዚቲቭ ቻርጁ ወደ ካቶድ ሙቭ ያደርጋል፣ ይንቀሳቀሳል። መቼ? እነዚህ አይነት ኤሌክትሪክ ፊልድ አለም ደግሞ ኤሌክትሪካል ፊልድ አለም ደግሞ ቮልት አፕላይ ስታደርጉ ማለት ነው። እንደዚህ አይነት ቮልት አፕላይ ስታደርጉበት ፖዚቲቭ ቻርጅ የሆነው ወደ ካቶድ ይሄዳል፣ ኔጌቲቭ ቻርጅ የሆነው ደግሞ ወደ አኖድ ሙቭ ያደርጋል። በዚህ ሙቭመንት ምክንያት ነው ኤሌክትሪካል ኮንዳክቲቪቲ ሊኖር የሚችለው ማለት ነው። ዚስ ሞቢሊቲ ኦፍ አዮን እነዚህ ካታየን እና አናየን ለምሳሌ ሶዲየም ፕላስ እና ክሎሪን ማይነስ እነዚህ ተንቀሳቃሽ በመሆናቸው ምክንያት ማለት ነው ኢዝ ዋት ሪስፖንሲብል ፎር ዘ ኮንዳክሽን ኦፍ ኤሌክትሪሲቲ ስሩ ኤሌክትሮላይት ኤንድ ኢዝ ሪፈርድ ቱ አስ ዋት ኤሌክትሮላይቲክ ኮንዳክሽን። ስለዚህ ኤሌክትሮላይቲክ ኮንዳክሽን ብለን የምንጠራው ፍሎ ኦፍ ኤሌክትሪክ ከረንት ይኖረናል። ይህ ፍሎ ኦፍ ኤሌክትሪክ ከረንት ደግሞ ዲቱ ዘ ፕሬዘንስ ኦፍ ምንድነው የሚሆነው ማለት ነው ሞባይል አዮን። እነዚህ አዮኖች ካታየን እና አናዮኖች ናቸው ማለት ነው። ስለዚህ ኮንዳክቲቪቲ ኦፍ ኤሌክትሪክ ከረንት ዲው ቱ ዘ ፕሬዘንስ ኦፍ ሞባይል አዮንስ ኢዝ ኖን አስ ዋት ኤሌክትሮላይቲክ ኮንዳክሽን ነው። ስለዚህ ሞባይል በሆኑ አዮኖች ወይም ተንቀሳቃሽ በሆኑ አዮኖች ምክንያት የኤሌክትሪክ ኮንዳክቲቪቲ የሚኖር ከሆነ ይህ ኮንዳክቲቪቲ ደግሞ ኤሌክትሮላይቲክ ኮንዳክሽን ብለን እንጠራለን። ወይ ሞልተን ስቴት ነው። አዘርዋይስ ደግሞ ምን መሆን አለበት ማለት ነው ሶሉሽን ፎርም መሆን አለበት ማለት ነው። The passage of current through electrolyte is accompanied by what? Chemical change. ስለዚህ እዚህ ላይ ሜታሊክ ኮንዳክቲቪቲ ፊዚካል ፕሮሰስ ነው ብለን ነበረ። ኤሌክትሮላይቲክ ኮንዳክቲቪቲ ግን ኬሚካል ቼንጅ ነው የሚኖረው። እንዴት እንደሆነ እኔ በመጀመሪያ የሚኖረን ባትሪ አለ። ኤክስተርናል ባትሪ ይጠይቃቸዋል ብለናል። ስለዚህ ከኤክስተርናል ባትሪው ከፖዚቲቭ ተርሚናል በኩል የሚታሰረው አኖር ነው። ከኔጌቲቭ በኩል የሚታሰረው ደግሞ ካቶር ነው። ሁለቱን በአንድ የምናገናኝበት ደግሞ ምን ይኖራል ማለት ነው ኤሌክትሮላይት ይኖረናል። ኤሌክትሮላይቱ በውስጡ ምን ይዟል ማለት ነው እንደነ ሶዲየም ፕላስ አይነት አለም ደግሞ እንደነ ክሎሪን ማይነስ አይነት ይኖረናል። እቺኛይቱ አኖር ነች ብለናል። ይሄ ደግሞ ምንድነው ማለት ነው ካቶር ነው ማለት ነው። ስለዚህ
ይህንን ኮንዳክቲቪቲ ወይም ይሄ ኤክስተርናል ኢነርጂ አፕላይ በማድረጋችን ምክንያት ወይም ይህንን ቮልት አፕላይ በማድረጋችን ምክንያት እነዚህ ካታዮን እና አናዮን ምን ያደርጋሉ ማለት ነው? ይንቀሳቀሳሉ፣ ሞባይል ይሆናሉ ማለት ነው። ለምሳሌ ካታዮኑ ወደ ካቶድ ሙቭ ያደርጋል፣ አናዮኑ ደግሞ ወደ አኖድ ሙቭ ያደርጋል ማለት ነው። ሶ ካቶድ ላይ አንድ ሪያክሽን ይካሄዳል ማለት ነው። ካቶድ ላይ ምን ያደርጋል ማለት ነው? ሁልጊዜም ካቶድ ላይ ሪያክሽን ስለሚካሄድ ሶዲየም ሜታል ኤሌክትሮን ጌን ያደርግና ወደ ሶዲየም ይሄ ሶዲየም አዮኑ ማለት ነው ወደ ሶዲየም ሜታልነት ይቀየራል ማለት ነው። ሶዲየም ሜታል ሶሊድነት ይቀየራል። እንዲሁም ደግሞ አኖድ ላይ ስመጡ ደግሞ ክሎሪን ወደ አኖድ ሂዷል አይደል እዚህ ላይ። ምክንያቱም አኖድ ፖዚቲቭ ስለሆነ ክሎሪን ደግሞ ኔጌቲቭ ስለሆነ አትራክት ያደርገዋል። እዚህም ስትወስዱ ካቶድ ኔጌቲቭ ነው፣ ካታዮን ደግሞ ፖዚቲቭ ናቸው፣ አትራክት ያደርጋቸዋል። ሶ ይሄ ክሎሪን ምን ያደርጋ ማለት ነው? ቀጥታ ወደ ሙቭ ያደርጋ ማን ኤሌክትሮን ሎስት ያደርግና ክሎሪን ጋዝና ሁለት ኤሌክትሮን እንደዚህ ፎርም ያደርጋ ማለት ነው። ሶ አሁን እንደምትመለከቱት ከአዮን ፎርም ወደ ሜታል ስቴት ተቀይሯል። ይሄም ከክሎራይድ ማይነስ አዮን ወደ ነን ሜታል ፎርም ተቀይሯል፣ ወደ አተምነት ተቀይሯል ማለት ወይም ወደ ኤሌመንት ፎርም ተቀይሯል ማለት ነው። ስለዚህ በኤሌክትሮላይቲክ ኮንዳክቲቪቲ ጊዜ ሜታሊክ ላይ ፊዚካል ፕሮሰስ ነበረ። በኤሌክትሮላይቲክ ጊዜ ግን ምን ሆነ ማለት ነው? ኬሚካል ፕሮሰስ ሆነ ማለት ነው። ኬሚካል ቼንጅ አለ። ባይ ዩዚንግ ኤሌክትሪካል ኤነርጂ ምን ተፈጠረ ማለት ነው? ኬሚካልን ማምረት ቻላችሁ ማለት ነው። አዲስ ኬሚካል ማምረት ችለናል። ሶዲየም ክሎራይድን ተጠቅመን ሶዲየም ሜታልን እና ክሎሪን ጋዝን ማምረት ቻል። ስለዚህ ሶዲየም ክሎራይድ ሳልት ነበረ። ሶዲየም ሜታል የሚባለው ደግሞ ፒውር ኤሌመንት ማምረት ችለናል። እንዲሁም ደግሞ ክሎሪን ጋዝን ማምረት ችለናል ማለት ነው። In electrolytic conduction, there is an actual transfer of matter since ions move toward this respective electrode. አሁን እንደነገርኳችሁ አዮኖቹ ካታዮኖቹ ወደ ካቶድ ሙቭ ያደርጋሉ። ያ ማለት ኔጌቲቭ ተርሚናል ስለሆነ ነው። አናዮኖቹ ደግሞ ወደ ሙቭ ያደርጋሉ ማለት ነው፣ ወደ አኖድ ሙቭ ያደርጋሉ። ምክንያቱም ፖዚቲቭ ተርሚናል ስለሆነ። በዚህ ሰዓት አኖድ ላይ ኦክሲዴሽን ይካሄዳል፣ ካቶድ ላይ ደግሞ ምን ይካሄዳል ማለት ነው? ሪያክሽን ይካሄዳል ማለት ነው። ስለዚህ ኤሌክትሪካል ኤነርጂን ተጠቅመን ቀጥታ እንደዚህ አይነት ኬሚካል ሪያክሽን ተካሄደ ማለት አዲስ ሰብስታንስ ትራንስፎርም ይሆናል። ክሎሪን ማይነሱ ወደ ክሎሪን ጋዝነት እንደዚህ አይነት ወደ ክሎሪን ኤሌመንትነት፣ ሶዲየም ፕላስ አዮኑ ወደ ሶዲየም ሜታልነት ምን ያደርጋል ማለት ነው? ይቀየራል ማለት ነው። ስለዚህ እዚህ ላይ በደንብ የምታዩት ትራንስፎርሜሽን ኦፍ ማተር አለ ማለት ትራንስፎርም ከአዮንነት ወደ ኤሌመንትነት ተቀይሯል ማለት ነው። ኢን ኤሌክትሮላይቲክ ኮንዳክሽን the conductivity of electrolytes increase with an increasing in temperature በተቃራኒው ማለት ነው። በተቃራኒው ሜታሊክ ኮንዳክቲቪቲ ዲክሪዝ የሚያደርገው ቴምፕሬቸር ሲጨምር እሱ ዲክሪዝ ያደርጋል። ምክንያቱም አቶሞቹን ስለሚረብሻቸው ዲስራፕት ያደርጋቸው ማለት ነው። this is due to what an increasing in ionic mobility ነው ብለን እዚህ ላይ አንድ ሶሉሽን ቢኖራችሁ የሶዲየም ክሎራይድ ሶሉሽን ቢኖረን ቴምፕሬቸሩን ኢንክሪዝ ብታደርጉ ቴምፕሬቸር ብትጨምሩ የሶዲየም ፕላስ አዮኑ እና የክሎሪን ማይነስ አዮን እንቅስቃሴ ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል ማለት ኢዚሊ ሞባይል ይሆናሉ ማለት ይንቀሳቀሳሉ። እነሱ ደግሞ በቀላሉ በመንቀሳቀሳቸው ምክንያት ኤሌክትሪክ ኮንዳክቲቪቲው ሃይስት ይሆናል። መቼ? በኤሌክትሮላይቲክ ኮንዳክሽን ጊዜ ማለት ነው። እንግዲህ ተማሪዎች አሁን እንደነገርኳችሁ ለምሳሌ ይህንን ባትሪ እንውሰድ። ከፖዚቲቭ ተርሚናሉ በኩል የታሰረው ይህችኛይቱ ፓርት አኖድ ትባላለች። ከፖዚቲቭ ፓርት የታሰረች ምንድነች ማለት ነው? አኖድ እንላታለን። እንዲሁም ደግሞ ከኔጌቲቭ ፓርት የታሰረችው ይህችኛይቱ ገመድ ምንድነች ማለት ነው? ቶታሊ ካቶድ እንላታለን። ይቺ ካቶድ ነች ማለት ነው። አሁን ይሄ ኤሌክትሪካል ኮንዳክቲቪቲ እንዲኖር ያደረገው የኮፐር ዋየር ነው። ተመልከቱ፣ የኮፐር ዋየር ነው። ግን እዚህ ቦታ ስመጡ ይሄ ክፍተት አለ። ይሄኛው ክፍተት ደግሞ የሞላው ምንድነው? ሶሉሽን ፎርም ነው ማለት ነው። አሁን ዛሬ እንደ ኮንዳክተር አገልግሏል። ምክንያቱም ይሄ ክሎዝድ ካልሆነ ፍሎ ኦፍ ከረንት ሊኖር አይችልም። እዚች ታች ላይ ማመለክታችሁ ይሄ ክሎዝድ ካልሆነ በሁለቱ ኤሌክትሮዶች መካከል ያለው ክፍተት ካልተሞላ በቀላሉ ኤሌክትሪክ ከረንት ፓስ ማድረግ አይችልም ማለት ነው። ስለዚህ ይሄ ሶሉሽኑ ምንድነው ማለት ኤሌክትሮላይት ነው። ኤሌክትሮላይት ነው ማለት ነው። ስለዚህ የዚህ ኤሌክትሮላይት መኖር ካታዮንና አናዮንን የያዘው ኤሌክትሮላይት መኖር ግዴታ ኮንዳክቲቪቲ ኦፍ ዋት ኤሌክትሪክ እንዲኖር አድርጓል ማለት ነው። ስለዚህ ተማሪዎች በዚህ ዩኒት ላይ ስለ ኤሌክትሮኬሚስትሪ ስትማሩ ኤሌክትሮኬሚካል ሴልን በደንብ አድርገን ማወቅ ይጠበቅብናል። ሁለት አይነት ፋንዳሜንታል ኤሌክትሮኬሚካል ሴሎች አሉን። ኤሌክትሮላይቲክ ሴል እና ጋልቫኒክ ሴል አለም ደግሞ ቮልቴክ ሴል ብለን የምንጠራቸው ሁለት አይነት ሴሎች አሉ። ስለዚህ ራሱን ችሎ ኤሌክትሮኬሚካል ሴል ማለት ምን ማለት ነው የሚለው ነገር እንመልከት።
አን ኤሌክትሮኬሚካል ሴል ኢዝ ኤ ዲቫይስ ነው ዛት ካን ጀነሬት ኤሌክትሪካል ኢነርጂ ፍሮም ዘ ኬሚካል ሪያክሽን ከኬሚካል ሪያክሽን ምን ማምረት የሚችል ሊሆን ይችላል። ከኬሚካል ሪያክሽን ምንም ማምረት ይችላል ማለት ነው። ኤሌክትሪካል ኢነርጂን ማምረት የሚችል ወይንም ደግሞ ኤሌክትሪካል ኢነርጂን ተጠቅሞ ማለት ነው። ኤሌክትሪካል ኢነርጂን ተጠቅሞ ምንም ማምረት የሚችል ማለት ነው። ኬሚካልን ማምረት የሚችል ሁለት አይነት ሴሎች አሉ ማለት ነው። ስለዚህ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ መቀየር የሚችል በያነጋገር ደግሞ ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ኢነርጂን ማምረት የሚችል የዲቫይስ አይነት ኤሌክትሮኬሚካል ሴል ተብሎ ይጠራ ማለት ነው። ሶ የመጀመሪያው ምንድነው? an electrochemical cell is a device that can generate electrical energy from the chemical reaction ከኬሚካል ሪያክሽን ኬሚካል ኢነርጂ ማምረት የሚችል አዘርዋይስ ደግሞ ሌላኛው ታይፕስ ኦፍ ኤሌክትሮኬሚካል ሴል ደግሞ የሚባለው by using electrical energy ሌላ ምንም ማምረት የሚችል ኬሚካል ሪያክሽን ማምረት የሚችል ከሆነ ኤሌክትሮኬሚካል ሴል ተብሎ ይጠራ ማለት ነው። ሶ ኬሚካልን ወደ ኤሌክትሪካልን ወደ ኬሚካል መቀየር የሚችል ኤሌክትሮኬሚካል ሴል ብለን እንጠራዋለን ማለት ነው። These devices are capable of converting chemical energy into electrical energy አሁን እነዚህ ኤሌክትሮኬሚካል ሴል ብለን የምንጠራቸው ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ መቀየር የሚችሉ አዘርዋይስ ደግሞ በተቃራኒው ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ኢነርጂ ማምረት የሚችል So a common example of an electrochemical cell is standard 1.5 volt ለምሳሌ ቤታችሁ የሪሞት ባትሪ ብለን የምንጠራው አይደለ እሷ 1.5 ቮልት ነች። እሷ አሁን ለምሳሌ ኬሚካልን ተጠቅሞ ኤሌክትሪክ ከረንት ማምረት የቻለ ነው። ምክንያቱም ውስጥ ላይ ያለው ባትሪ ድንጋይ ውስጥ ያለው ምንድነው ማለት ነው በደንብ ማየት ያለብን ኬሚካል ነው። ያ ኬሚካል ግን ኤሌክትሪክ ከረንት መስጠት ይችላል ማለት ነው። ሶ እሱን ደግሞ ተጠቅመን ሌላ ኬሚካል ማምረት የምንችል ወይም ኤሌክትሮላይሲስ ፕሮሰስ ማካሄድ የምንችል ከሆነ ኤሌክትሮላይቲክ ሴል ተብሎ ይጠራ ማለት ነው። ሶ ሁለት አይነት ፋንዳሜንታል ኤሌክትሮኬሚካል ሴሎች አሉን። ኤሌክትሮላይቲክ የሚባለው ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ማምረት ነው። ጋልቫኒክ ሴል የሚባለው ደግሞ ኬሚካልን ተጠቅሞ ባትሪን ወይንም ቮልት ማመንጨት የሚችል ነው ማለት ነው። ስለዚህ በየቤታችን የምናገኘው የሪሞት ባትሪ ምን ይችላል ሌላ ምን ይችላል እነሱ ቀጥታ ምን ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይር ነው ማለት ነው። እዛ ላይ የሚካሄደው ኬሚካል ሪያክሽን አለ። በዛ ኬሚካል ሪያክሽን ምክንያት ግን ኤሌክትሪክ ከረንት ፕሮዲዩስ ይደረጋል ማለት ነው። ስለዚህ ተማሪዎች እንግዲህ ኤሌክትሮኬሚካል ሴል በሁለት ይከፈላል። there are two types of electrochemical cell these are galvanic cell ወይንም voltaic cell ተብሎ የሚጠራው ነው። ሌላኛው ደግሞ ኤሌክትሮላይቲክ ሴል ነው። እያንዳንዳቸው እንግዲህ የዚህ ዩኒት ዋና ትምህርታችን ኤሌክትሮላይቲክ ሴል እና ጋልቫኒክ ሴልን በደንብ ብጥር አድርገን ማየት ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በቀጣይ የትምህርት ቪዲዮ የምናየው ኤሌክትሮላይሲስ ኦፍ ሰም አኳይ ሶሉሽን የሚለውን ነገር በደንብ እንመለከታለን። ቸር ሰንብቱ።